አቶ ኖላዊ ከረጅም ጊዜ በኋላ ሙሽራ ሆኖ ሊያገባ ነው ማለት ነው። በዚህም ታዲያ የታደሙት ተምቹና አሲርም አንዴ እንደ ልጆች፣ አንዴ እንደ ሽማግሌ፣ አንዴ ደግሞ እንደ ሚዜ ሆነው አጅበው እንግዲህ እልል ብለው አባታቸውን ለመዳር ዝግጁ ሆነው ሽማግሌ ሆነው ሚስቱን ሊያመጡለት ነው ማለት ነው። በዚህም ከብዙ ናፍቆት በኋላ ተገናኝተዋል ማለት ነው። በጣም ነው ደስ ያለኝ። ሌላ ደግሞ ኤልያስ ሀናን በጉጉት ይጠብቃት የነበረውና በውስጡ ጥያቄ ይፈጥርበት የነበረውን ጥያቄዎችን ለመጠየቅ ቀጥሯት ነበረ። በዚህም ይገናኛሉ። ሌላው ደግሞ ዋነኛው የሜላት ጉዳይ ነበረ። ሜላት እንግዲህ በስተመጨረሻ በልጇ በምናሴና በሰላምዬ ምክንያት መረጃው ወደ ፖሊስ በመቅረብ ሜሮንን ወደ እስር አስገብተዋታል ማለት ነው። በዚህም እንግዲህ መላ ቤተሰቡ ደስ ብሎት እናየዋለን። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሆን። ስለምታበረታቱኝና መልካም ሀሳብ አስተያየታችሁን ስለምሰጡኝ በጣም ነው የማመሰግነው። እወዳችኋለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ተወዳጁ የኖላዊ ድራማ እያስተማርና እያዝናና እያሳቀን እያስከፋን በክፍል 136 ነው ይለናል። ታዲያ ከባለፈው ክፍላችን አሲርና ተምቹ ጠፍተውበት የነበሩት አባባ ኖላዊ ያሁኑ ሙሽራ ማለት ነው ልጆቹ ሰተት ብለው እቤቱ ድረስ አባታችን ይቅር በለን ብለው በይቅርታ እንግዲህ እያለቀሱ እሱም የአባትነት ፍቅሩ እንዳለ ሆኖ ደስ ብሎት ሲያያቸው፣ ከዛ ግን እንዴት እኔ በወልዳችሁ ኑሮ ከአባታችሁ ተሰወሩብኝ ነበር ወይ? ለምን እንደዚህ አደረጋችሁኝ? እያላቸው ልጆቹም ጥፋተኛ እንደሆኑና አንተ እንዳሰብከው ስላልሆነ ነው እኛንም መረዳት አለብህ እና ይቅር በለን አጥፍተናል፣ በድለናል ሲሉ ተምቹና አሲር እንግዲህ አባባን እግሩ ላይ ድፍት ብለው ይቅርታውን ሲለምኑት እናያለን ማለት ነው። እሱም በእልቅሶና በእንባ ታጅቦ ከናፍቆት ጋራ በቃ ተነሱ፣ ከእግሬ ላይ ተነሱ እያለ ሲማጸናቸው እናያለን ማለት ነው። እነሱም እንግዲህ ሳይንቁ ዝቅ ብለው አንተ እኮ አባት ብቻ አይደለህም እስከ ዛሬም ድረስ እንደ አባት ሳይሆን ስናጠፋ ጥፋታችንን እየቆጠርክ ሳይሆን እየመከርከን እዚህ ደርሰናል። ታዲያ ዛሬ ደግሞ ይኸው ይቅርታ አልንህ፣ ይቅር በለን ለመጨረሻ ጊዜ ነው፣ ሁለተኛ እናጠፋም ሲሉ አባባ ኖላዊም በጣም ይወዳቸዋል። ሁለት ደግሞ ከብዙ ጊዜ ጠፍተው ስለተመለሱለት በጣም ደስ ብሎታል። በዚህም ይቅርታውን አድርጎላቸው ፒሱ ነው ሰላማዊ ወሬ ወርዶ እያወሩ እናስተውላለን ማለት ነው። እንዲሁም ምግብ ቀርቦላቸው አንድ ላይ እየበሉ እንኳን ማለት ነው። ተምቹ በመጨረሻ ላይ ይሄ ነገር ምግብ ይጣፍጣል ካለ በኋላ አሲር ግን ይህ ምግብ የሰራው ሀና አይደለችም ማን ነው ብሎ ይጠይቃል። እንዴት የሀና ለመሆኑን አወቅ ሲለው አዎ ይሄ ምግብ የሀና እንዳልሆነ በደንብ አውቃለሁ፣ እኔ የሀና ምግብ በደንብ አውቀዋለሁ እያለ ከዛ ማን እንደሰራው እንግዲህ ይናገራሉ ማለት ነው። ማንም አልሰራውም እኔ እኛ ሀና ካልሰራች ማን ሊሆን ይችላል ሲል አያያይ ይሄን ማን ታሰራም እያለ እንግዲህ ሲቃለሉበት ብዙ ነገር አይተናል። በስተመጨረሻ እንግዲህ ሚስጥር የማወራችሁ ነገር አለ፣ ስለዚህ ምግባችን እንብላና ወጣ ብለን እናወራለን ብሎ አቶ ኖላዊ ተምቹንና አሲርን ይዟቸው ወደ ውጭ ይወጣል ማለት ነው። በሌላ መንገድ ደግሞ ከወሎ የመጣው ልጅ ሀናም ብሎ የመጣው አሁንም ቢሆንም ፍቅሩን ሊገልጽላት ነበረ። ነገር ግን ሲያያተኝ ሀሳቡ ሁሉ ነገሩ ብትንትን ይልበታል። ሀናም አስጨንቃ ለምን አትነግረኝም የመጣህበት ለምንድን ነው ስትለው ቁጭ ብለን ከምንላቀስ የሆነ ሻይ ቦታ ሁነን እናውራ ይልና ይወስዳታል ማለት ነው። ከዛም እንግዲህ ኤልያስ አሁን ላይ ታክዞና አዝኖ እናየዋለን። በዚህም ምክንያት ሀና አርፈደሃለኝ አንተ ዝም ስትለኝ እኔ የሌላ ሰው ሆኛለሁ ብላ ምክንያት በመስጠቷ እንግዲህ ፍቅሩን ይጠብቃት የነበረው የዘመናት ፍቅሩን በራሱ ምክንያት ስህተት እንደሰራና በሀና ምክንያት ይፈርድባት የነበረው አሁን ላይ ጸጸቱ ነው። በራሴ ስህተት የራሴን ሰው አጣው፣ እሷ ፈጥና ነው ወይስ እውነትን ዘግይቼ ነው የሚለው ውስጡ አጠራጣሪ ሆኖ እናስተውላለን ማለት ነው። ሀናም እንደገና አምላኪ ሆይ ለምንድን ነው
እኔ የምፈቅር በአንድ ሰው እንጂ በተለያየ ሰው አይደለም። ስለዚህ ኤልያስና አሲርን ለምን ታስከፋብኛለህ? እኔስ በጸጸት ለምን ትገለኛለህ? አምላኬ እኔ መሆነው ለአንድ ሰው እንጂ ለብዙ አይደለም እያለች አምላኳን ስትማጸንና ስትጸልይ እናያታለን። ሌላው አሲርና ተምቹ አሁንም ቢሆን ከኤልያስ ጎን ነው እንግዲህ ኤልያስን እያበረታቱት እና ሁሉም ነገር ለበጎ እንደሆነና እንዲረጋጋ እያመከሩት እናያለን ማለት ነው። የሰላምና የምናሴ ውጤት እንግዲህ እርግብ ጋር የላከቻቸው መረጃ ለማምጣት ወደ ሜሮን ቤት በሚሄዱበት ሰዓት ሜሮን ቤት ቁጭ ብላ ታገኛቸዋለች ማለት ነው። ከዛ መረጃውን ስጭን አንሰጥም በማለት ብዙ ግብግብ ነገሮች ተፈጥሮ ነበረ። በስተ መጨረሻ ምናሴ ያለ የሌሉን አቅሙን ተጠቅሞ አሁኑኑ መረጃው የምታመሽ ከሆነ አምጪ፣ የማታመሽ ከሆነ ግን ለፖሊስ እንደውላለን ይላታል ማለት ነው። ሜሮንም ያ ጥላሁን የጠቆምብኝ አይደለ የማይረባ አሳልፎ ሰጠኝ ማለት ነው እያለች ሰላምዬም ስለማንም ጥቆማ ሳይሆን የመጣ ነው እርግብ ልካን ነው፣ ስለዚህ መረጃውን ስጭኝ ካሏት በኋላ እሷ ልትዋሽ ትሞክራለች። ነገር ግን ማምለጫ የለሽም፣ ሲጀመር አንቺ ወንጀለኛ ነሽ ብለው ሰላምዬ ፖሊስ ከጠራችባት በኋላ ፖሊሶች አምጥተው ወደ እስር ቤት አስገብተዋታል ማለት ነው ሜሮንን። ከዛም እንግዲህ ሰላምና ምናሴ ደስ ብሏቸው ወደ እናታቸው ነበር ቀጥታ የሄዱትኝ። እናታቸው ጋር ሲሄዱ ትልቅ የምስራች ይዘንልሻል እናቴ፣ የመውጫሽ ቀን ተቃርቧል። ሜሮን እኮ ተያያዘች፣ ወደ ፖሊስ ጣቢያ መታለች፣ መረጃውን ግን አልሰጠችና ሚሏት አለ ወይዘሮ ሜላት። እሷም ያው እንግዲህ ቆይ ለምንድን ነው መረጃውን ልሰጥ ያልቻለች? እርግብ እየዋሸች ነው ማለት ነው ብላ ለራሷ ጥያቄ ይፈጥርባታል። እሱንማ በምን አውቃለሁ፣ እውነታው ያለ እንግዲህ ከእናንተ ጋር ነው ሲል ምናሴ፣ ሰላምዬ አይ በህግ ፊት ሆና ምንም የምትዋሽበት መንገድ አይኖራትም፣ እውነትማ ሊኖራት ይችላል እና በቅርቡ ሁሉም ነገር የምናውቀው ይሆናል ስትል ሰላምዬ እናቷን ልታረጋጋት ትሞክራለች ማለት ነው። እናቷ መስኪ የሚሆነውን ነገር አብረን እናያለን በቅርቡ ተመስገን አምላኬ ብላ በጣም ደስተኛ ሆናለች ማለት ነው። ታዲያ ምናሴና ሰላምዬ ቤቱም እንደናፈቃት እና በቅርቡ ተፈታ አንድ ላይ እንደሚሆኑ መልካም ምኞታቸውን ተመኝተው የቤተሰብ ፍቅራቸውን ተለያይተዋል ማለት ነው። ከዛም ሰላምና ምናሴ ወደ ቤታቸው ሲሄዱ ወይዘሮ ሜላት ወደ ማረፊያ ቦታ ስትሄድ ሜሮን ታያታለች። በዚህም በጣም ትደናገጣለች። እንዴት ሜሮን ለምን? የምታየው ነገር በጣም ነበር የፈራችው። ከዛም ሜሮንና እርግብ ፊት ለፊት ይፋጠጣሉ። ቆይ አንቺ ነሽ አይደል ፖሊስ ልከሽ ያሳሽኝ? ይሄ ነበር ንግግራችን እየተባባሉ በጣም ይጨቃጭቃሉ። እርግብ ግን መረጃውን እንድትሰጣቸው እንጂ ፖሊስ እንዳላከችባቸው በእርግጠኝነት ለራሷ መልእክተኛም እንደላከችላት ተነግራታለች። ከዛም ሞኝነሽ እንዴ? እኔ ዝም ብዬ መረጃ አሳልፌ የምሰጥ ይመስልሻል? ቆይ ለምንድን ነው እንደዚህ ያደረግሽው? ተዋሸኛለሽ እንዴ ስትላት፣ አይ አንቺ ለጊዜው ስለጨቀጨቅሽኝ አንቺን ለማባረር እንጂ እኔ እንኳን መረጃ አልሰጥም ትላለች። ይህ ማለት ክህደት እየፈጸመችባት ነው ማለት ነው። ሜላትም ቆይ እንዴት መጣች ስትላት፣ እርግብ አሳልፋ ሰጠችኝ። ሀብታምና ድሃ ሲራገጥ ድሃ ይጎዳል። ያ ማለት አይጥበበለው ዳዋ ተመታ ማለት እኔ ነኝ። እናንተ በተጣላችሁበት ጸብ እኔ መሀል ላይ እንደ ውሃ ተንሳፈፍ የቀረው ደስ አለሽ አደል ስትላት፣ ቆይ ማንን ነው ስትል፣ አንቺና ባዩሽ ናቸው ስትል፣ የሞተ ሰው አይወቀስም ብላ ማስጠንቀቂያ ትሰጣታለች። ነገር ግን ሜሮን አሁንም ውጥር ማለቷን አልተወችም። የሰማነው ነገር የስልክ ቅጅ ከባዩሽ ጋር የመጨረሻ ንግግር ያደረግሽው ከአንቺ ጋር ነው፣ ስለዚህ ምን ነበር ያወራችሁት ብላ ስትጠይቃትኝ እኔ አላቅም ብላ ትክዳለች። ይህ ማለት ክቻች፣ ምክንያቱም መረጃው እኮ ፖሊሶች እጅ ገብቷለኝ። ይልቅ ያወራሽው ነገር ምንድን ነው ብሎ ሲጠይቋትኝ አፋጠው እርግብን በጣም ተናደደች። አክስቴን አንቺ ነሽ ወይ የገደልሻት? ቆይ ለምን ብላ ስትፋጠጥ ተረጋግታ እኔ ምንም ነገር አላረኩም፣ ነገር ግን አዎ ስልክ አውርቻለሁኝ። ባዩሽ ወደ እኔ ልትመጣ እኔ እርግብ ያለችበትን ቦታ ልናገር፣ እሷ ደግሞ ገንዘብ እያመጣችልኝ ነበር። ታዲያ ግን ሳንገናኝ ነው የቀረው ብላ ትሸመጥጣቸዋለች። ከዛም ለምንድን ነው እንደዚህ ያደረግሽው ትላታለች። ከዛም እንግዲህ አንዴ ስራውን ጀምሬዋለሁ ብላ እስር ቤት ስላለች አሁን የፈለገችውን የማድረግ መብት እንዳላት እያስጠነቀቀቻት፣ ነገር ግን እርግብና
ሜላት እናትና ልጅ ሆነው ስለ አየቻቸው በጣም ትናደዳለች። ምክንያቱም ይጣላሉ ብላ በነፍስ ጉዳይ የሚገዳደሉ ነበር ያሰበችው። ነገር ግን ሁለቱም አንቺ ልጅ ተይ ተረጋጊ እያለቻት እየዋሸች እንዳልሆንና ከልብም እንደተጸጸተች ሜላት ስለተረዳቻት እርግብን አሁን ላይ እንደ ልጇ አርጋ እንደ ልጆቿ እየተንከባከበቻት ስታለቅስ ዝም ስትል አብራት አይዞሽ አለሁልሽ እኔ ብወጣ እንኳን አንቺን ይዤሽ ነፃ እወጣለሁ እያለቻት ነበረ። አሁን እዚህ ጋር እንግዲህ ትክክለኛ ወንጀለኛ የሆነችው ሜሮን ናት። ምክንያቱም ሜሮን ናት ያስገደለቻት በገንዘብ ተደራድራ ማለት ነው። ለባዩሽ ሞት ምክንያት የሆነችው ዋነኛዋ ሜሮን ነች፣ በስህተት በገንዘብ ምክንያት ማለት ነው። ታዲያ የእርግብና የሜላት መጨረሻ በቀጣይ ክፍል የማሳያችሁ ይሆናል ማለት ነው። ስለምትከታተሉ እና አብራችሁን ስለቆያችሁ ከልብ አመሰግናለሁ።